ፓርቲዎች ለሀገር ጥቅም መሳካት የተቀናጀ ርብርብ እንዲያደርጉ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ ያቀረበ። ነጻነትና እኩልነት ፓርቲ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ሀሳብ ሁለተኛ መደበኛ ጠቅላላ ጉባኤውን በአድዋ ድል መታሰቢያ ሙዚየም አካሂዷል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ፓርቲዎች በተለያዩ ጊዜያት የዜጎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነት እንዲጎላ አዎንታዊ አስተዋጽኦ እያበረከቱ ቆይተዋል ብለዋል። ፓርቲዎች የእኩልነት የፍትህና የአንድነት እሴቶችን ጠብቀው ዘላቂ እድገት እንዲመጣ የማይተካ ሚና መጫወታቸውን ገልጸው ሚናው ቀጣይነት እንዲኖረው በትብብር መስራት ይገባቸዋል ሲሉ አሳስበዋል። ነጻነትና እኩልነት ፓርቲ በተለያዩ ሀገራዊ ጉዳዮች ላይ እየተሳተፈና በፖለቲካ ፓርቲዎች የጋራ ምክር ቤት ከፍ ያለ ሚና እየተጫወተ ነውም ነው ያሉት። በሀገራችን በደንብ የተዋቀረና ብቃት ያለው የፖለቲካ ፓርቲ ስርዓት ለሀገራዊ መረጋጋት፣ ለሁለንተናዊ እድገት እና ውጤታማ አስተዳደርን ለማረጋገጥ ከዚህም በየደረጃው ያለው ህዝብ ተጠቃሚ ለማድረግ ያለው ሚና በእጅጉ ወሳኝ ነው። ፓርቲው በሀገራዊና ወቅታዊ ጉዳዮች የበኩሉን አዎንታዊ ሚና በመወጣት ላይ የሚገኝ በመሆኑ በሁለተኛ መደበኛ ጠቅላላ ጉባኤ ከዚህ ቀደም የነበረውን በጎ አስተዋጽኦ ለማስቀጠል የሚያስችሉ ውሳኔዎችን የሚወስኑበት እንደሚሆን ሙሉ እምነቴ ነው። የነጻነትና እኩልነት ፓርቲ ሊቀመንበር አብዱል ቃድር አደም በበኩላቸው ፓርቲው ከምስረታው ጀምሮ ለኢትዮጵያ ዘላቂ ሰላማዊ የፖለቲካ ባህል እንዲገነባ የድርሻውን እየተወጣ ይገኛል ብለዋል። በሰላማዊ የፖለቲካ ትግል ልዩነት እንደሚፈታ የገለጹት ሊቀመንበሩ ለዚህም ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ጠቅሰዋል። ለአብነትም ፓርቲው በሀገራዊ ምክክር ኮሚሽን እየተሳተፈ መሆኑን ጠቅሰው ይህንኑ ሚና አጠናክሮ እንደሚቀጥልም አረጋግጠዋል። በሀገራችን ሰላምና እርቅ እንዲሰፍን በስፋት ተንቀሳቅሷል። ነባ ባለፉት 6 ዓመታት በሰላምና በአንድነት እሳቤ የተቃኘውን የፖለቲካ ፍልስፍናውን እና እምነቱን በተግባር ለመተርጎም ከፍተኛ ስራዎችን አከናውኗል። ተስፋ ሰጪ ውጤቶችንም ማስመዝገብ ችሏል። ባለፉት 6 ዓመታት ነባ በአስተሳሰብም ሆነ በተግባር ከጽንፍ የራቀ ፖለቲካ በእጅጉ አቀንቅኗል። ነባ በሀገረ መንግስት ግንባታ፣ በታሪክ አረዳድ፣ በፌዴራል ስርዓት አወቃቀር፣ በህገ መንግስት፣ በግለሰብና በቡድን መብቶች እና ሌሎች ፖለቲካዊ፣ ማህበራዊና ፖለቲካዊ ጉዳዮች ዙሪያ ሚዛናዊ አቋሞቹን በማራመድ ሚዛናዊነትን በተግባር ለማረጋገጥ ታትሯል። በብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ ብልጽግና ፓርቲ የመድብለ ፓርቲ ስርዓት እንዲያብብ ምቹ ሁኔታ መፍጠሩን አንስተዋል። ፓርቲዎች በሀገራዊ ጉዳይ ላይ በጋራ የሚሰሩበት አውድ መፈጠሩን ጠቁመው በኢትዮጵያ ጠንካራ የዲሞክራሲ ስርዓት ግንባታ ነው ለማድረግ ፓርቲው ከሁሉም አካላት ጋር ትብብሩን ለማጠናከር ቁርጠኛ ነው ብለዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር አረጋዊ በርሄ በበኩላቸው አድዋ ላይ የውጭ ወራሪን ድል የነሳ ነውና የታላቁ ህዳሴ ግድብን ያሳካ ነው አንድ ስለሆነን ነው። በጋራ ከሰራን የትኛውም ችግርን መሻገር እንችላለን። ሀገራዊ ህልማችንን ለማሳካት መረባረብ ከኛ ይጠበቃል ሲሉ ተናግረዋል። ከግጭትና ጦርነት አዙሪት ለመውጣትና ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ የሆነውን አካታች ሀገራዊ ምክክር ስኬታማ ለማድረግም እጅግ ጠቃሚ ጅምር ነው። በተጨማሪም ትብብሩን በሁሉም መስኮች አጠናክረን መቀጠል የሁላችንንም ሀገራዊ ኃላፊነት ነው ብለን እናምናለን። በዚህ ረገድ ፓርቲያችሁ በትብብር ለመስራት ያሳየው ፍላጎትና ተነሳሽነት የሰለጠነ የፖለቲካ ማሳያ በመሆኑ ፓርቲያችን ብልጽግና በአክብሮት ይመለከተዋል። ለወደፊትም በትብብር ለመስራት ያለውን ቁርጠኝነት በዚህ አጋጣሚ በድጋሚ ያረጋግጣል። ጣሊያን አድዋ ላይ ያሸነፍነው በህብረት ስለታገልን ነው። ህዳሴ ግድባችን ዳር ላይ ያደረስነው ተባብረን ስለታገልን ነው። የቦሮ ዲሞክራሲያዊ ፓርቲ ሊቀመንበር መብራት ያለሙ ለዘላቂ ሰላም ግንባታ የነጻነትና እኩልነት ፓርቲ ለሌሎች ፓርቲዎችም አርአያ የሚሆን ነው ብለዋል። የእናት ፓርቲ ፕሬዝዳንት ሰይፈ ስላሴ አያሌው በበኩላቸው ያለችንን አንድ ሀገር ለማጽናት ሁላችንም በኃላፊነት ተባብረን ልንሰራ ይገባል ሲሉ አጽንኦት ሰጥተዋል። ዘላቂ ሰላም እንዲመጣ ዜጎች እንዲያርፉና ዋስትና ያለው ዲሞክራሲ ስርዓት እንዲሰፍን የተረጋጋና የሰለጠነ የፖለቲካ ባህል እንዲገነባ የበኩላቸውን መስራትና ጥረት ማድረግ ይኖርባቸዋል። ከዚህ አንጻር ነጻነትና እኩልነት ፓርቲ ኢትዮጵያ በልጆቿ ትታረቅ የሚል አንድ አገር በቀል ኢኒሼቲቭ ፈጥሮ ሲንቀሳቀስ እንደነበር አውቃለሁ።
ያንን አጠናክሮ መቀጠል ይኖርበታል። ለዚህም ኢኒሼቲቭ መሳካት ሌሎች ባለድርሻ አካላትም ድጋፍ እንድታደርጉ ጥሪ ያቀርባለሁ። ያለችን አንዲት ሀገር ነች። ልንሰደድ እንችላለን። የስደት ቦታችን ግን ሀገራችን አይደለም። ልንሄድ እንችላለን። የሄድንበት ቦታ ግን ምናልባት ልናድበት ካልሆነ በስተቀር ቋሚ ቤታችን ግን ሊሆን አይችልም። ያለችን አንድ የጋራ ቤት ኢትዮጵያ ነች። ኢትዮጵያን ማጽናት የኔ የናንተ የእያንዳንዳችን የሁላችን ኃላፊነት። ነጻነትና እኩልነት ፓርቲ በሁለተኛ መደበኛ ጠቅላላ ጉባኤው አብዱል ቃድር አደምን በድጋሚ ሊቀመንበር አድርጎ የመረጠ ሲሆን የብሔራዊ ምክር ቤት አባላትንም መርጧል። ፓርቲው ቋሚና ተጠባባቂ የኦዲትና ምርመራ ኮሚሽን አባላት ምርጫ የሚያካሂደ ሲሆን የተሻሻለውን የፓርቲውን መተዳደሪያ ደንብ አጽድቋል።